ዛሬ ማን ቦላችሁ የልጅ መኝታ ክፍል ልጁ ከትምህርት ቤት ሲመጣ ወደ ቤት ሲመለስ መሸጫ ቤቱ ገብቶ የደንብ ልብሱን አውልቆ ቦርሳውን በየቦታው ይጥል ነበር። አንድ ቀን ወደ መኝታ ክፍሉ ገብታ እናቱ ቤቱን ተዝረክርኮ አገኘችው። ልጇንም ጠሩና ጥፍርህን አውቀሃል? አዎ ማሚ አሁን አስተካክላለሁኝ አለ። ወዲያውኑ የደንብ ልብሱን ካልጋው ራክሲ ባለው ቁም ሳጥን ከማስጠቀቅ በኋላ እንመለሳለን። እነዛን ሁሉ ካለፋችሁ በኋላ እቺን ነጭ ባንዲራ ያገኘው ቡድን ሽልማት አለ። ሁለት መቶ ሺህ ብሩን የሚበላው ቡድን አይታወቅም። ይህን ቁርስ ግን የመብላት መብት አለ። ስለዚህ መልካም ቁርስ። የደንብ ልብሱን አውልቆ አጣጥፎ ቦርሳው ውስጥ አደረገ። መጀመሪያም ላይ ከትምህርት ቤቱ ሲመጣ እንደዛው እንደለመደው የደንብ ልብሱን አጣጥፎ ከተተ። ዛሬ ያነበብኩላችሁ ይሄን ይመስል ነበር። ላይክ ሼር ምናምን አድርጉ። በላይ ቪዲዮ እንገናኝ። አሁንም እንደተቆርጡ ላይክ ሼር ማድረግ። አሁን ሌላ ታሪክ ደግሞ ላምብላችሁ። ዛሬ ማነበላችሁ ታጥቦ ጭቃ። በአንድ ግቢ ውስጥ ሰው፣ ውሻና አህያ ይኖሩ ነበር። ሰውየው ልብሱን አጣቢ ነው። አንድ ቀን የወለደውን ልጅ ወደ ውሻው ሲሰቅፈው ውሻው ደግሞ ደንግጦ በመሮጥ ግቢያቸውን አፈረሰ። ታሪክ በጣም ይገርማል። ቻው። ላይክ ሼር ምናምን አድርጉ። ላይክ ሼር ማድረግ እንዳትረሱ። ቻው።